የአፄ ቴዎድሮስ ታሪካዊ አስተዋጽኦ። አፄ ቴዎድሮስ የዘመናዊቷ ፊውዳል ኢትዮጵያ ቆርቋሪና መሰረት ጣይ ነበሩ። በዘመናቸው እያደገና እየሰፋ በመጣው ዓለም ውስጥ በውጥን መልኩ የታየን ኢትዮጵያዊ ብሔርተኝነትም በተግባር ያሳዩ የመጀመሪያው መሪ ነበሩ። የቴዎድሮስ አክራሪ የብሔርተኝነት ዝንባሌ በወግ የታየው ለውጭ ተስፋፊ ኃይሎች ያሳዩት ከነበረ ጥርጣሬና ከነገስታቱም ጋር ካደረጓቸው ልዩ ልዩ የመልእክት ልውውጦቻቸው ላይ በጋድ ከተነበበው ብሔራዊ ኩራት ወይም ፕራይድ ብቻ አልነበረም። አሟሟታቸው ራሱ የተደመደመው በዚያ አክራሪ የኢትዮጵያ የብሔርተኝነት ባንዲራ ስር በአካል ቆመው እጃቸው ላይ የቀኝ እጅ ሳያርፍበት ሕይወታቸውን በገዛ እጃቸው አጥፍተው የወደቁ በመሆን ጭምር እንጂ። ከዚያ አኳያ ታዲያ ዛሬ ይህ የቴዎድሮስ ሰብአዊ የሆነ ብሔራዊ ኩራት የተላበሰ አሟሟት ከ150 ዓመታት እልፈታቸው በኋላም ቢታይ የሚደንቅ አይሆንም። ሲያያዝ የመጣ ያልገዛም ባይነት ቅርስና ታሪኩ ነው። ታዲያ ዛሬ ከተለመደው የግራ አክራሪ የታሪክ ዝሎች መፈክር አንጻር ያን በዚያ ወቅት የተቋጠረ የብሔርተኝነት የታሪክ ትብት ለመቋረጥ መሞከር ከታሪክ ጋር ፊልም ያስከትላል። ዛሬ ያለውም ችግር ይህን ዋና ቁም ነገር ለመገንዘብ ካለመቻል የመነጨ መሆኑ ጥርጥር የለውም። የአፄ ቴዎድሮስ ዘመን ኢትዮጵያ በዘመነ መሳፍንት የእርስ በርስ ጦርነት የተበጣጠቀችበት፣ ህዝቡ ዛሬ የአንዱ ነገ ሌላው ጦረኛ፣ መስፍን፣ ገባር፣ ምግብ አብሳይና የጦር ማገር ሆኖ በጦርነት በረሃብ ቸነፈር ያለቀበት ዘመን ነበር። እንዲያውም ያ ዘመን መለያየት የእድገት ደረጃውና የመፈክር ብዛት ይለየው እንደሆነ እንጂ የዛሬው የህዝባችን በረሃብና በጦርነት መመታት የዚያን ዘመን ሁኔታ በከፊል ይገልጸዋል። አፄ ቴዎድሮስ ያን በጨለማ አካባቢ መሳፍንቶች እጅግ የወደቀውን ሰፊና የተበጣጠቀ አገር በአንድ ማዕከላዊ የፊውዳል መንግስት ስር ለማጠቃለል ነበር የተነሱት። አፄ ቴዎድሮስ ለዚህ ዓላማ በተነሱበት ወቅት በሀገሪቱ ውስጥ ለተልዕኮቻቸው መሳካት አጋዥ የሆኑ የኢኮኖሚ መሰረትና ማህበራዊ ሁኔታ አልነበረም። የእሳቸውም ሰፊ አመለካከት የሚጋራ መስፍን አልተገኘም። እንደውም ጠቅላላው እርስ በርሱ ይባላ የነበረ መሳፍንት በአንድ ላይ ግንባር መስርቶ ቆመባቸው። እያንዳንዱ መስፍን የግል ስልጣኑን ላለማስደፈር ሲል ይፋለመው ከነበረ የቀድሞ ባላንጣው ጋር እርቅ አድርጎ ፊቱን በሳቸው ላይ አዞረ። የውጭ ሁኔታም ስንመለከት ቴዎድሮስ ገና ለስልጣን መብቃት በሂደት ላይ እያሉ አውሮፓ እንደ አውሮፓ አቆጣጠር በ1848ቱ የጸረ ፊውዳል አብዮት ውስጥ ገብታ ስትተራመስ የነበረችበት ወቅት ነበር። በመሆኑም አውሮፓ ቀድሞ የነበረ የውጭ ይዞታዋን አስፋፍታ በመያዝ ለዘመናዊ የቀኝ ግዛት መስፋፋት ውስጥ የምትገባበትና የወርቅ መዝረፊያ ዘመኗን ልታስተናግድ የተቃረበችበት ጊዜ ያበሰረችበት ወቅት ነበር። ስለዚህም አፄ ቴዎድሮስ በኋላ በምኒልክ ላይ የደረሰውን አይነት ውጥረት ውስጥ የተከተተ የዘመናዊ የቀኞች ግፊት ሁኔታ አልነበረባቸውም። ከዚህ አንጻር ውጫዊ ሁኔታ የተሻለ እንደነበር መገመት ይቻላል። አፄ ቴዎድሮስ ማዕከላዊ መንግስት ለመመስረት በተነሱ ጊዜ ከተወሰዱ እርምጃዎች ውስጥ 3 መሰረታዊ ነገሮች ላይ ትኩረት ማድረጋችን ማየት ይቻላል። የፊውዳሉ መሳፍንት ቢሆን በውዴታ ባይሆን በግዴታ በማስገበር በሁሉም ዘንድ እውቅናና መክበርን ባያገኝ አንድ ማዕከላዊ የዘውድ አስተዳደር ስር እንዲጠቃለሉ አደረጉ። ለማዕከላዊ የዘውድ አመራራቸው የነበረውን መሳፍንት ለዘለቄታው ለመቆጣጠር እንዲቻልና በመሳፍንት ስር የነበረውን ህዝብ በወግ ለመግዛት እንዲያስችላቸው ለየዘመቻ ይጠራና ይበተን በነበረ ጀሌ ህዝብ ፈንታ ቋሚ ጦር እንደሚያስፈልግ ተገነዘቡ። ይህን ከሞላ ጎደል ከምርት ተገልሎ በአምራቹ ህዝብ ላይ ጥገኛ ሊሆን የተፈለገ ቋሚ ጦር ለመመገብ የሚያስችል የማያቋርጥ የገቢ ምንጭ እንደሚያስፈልግ በመረዳታቸው ለግብር አከፋፈል አመች ሁኔታ የሚፈጥር አዲስ የመሬት ስሪት በፊውዳል ሊዝ ሲጥሉ መነሳታቸው ነበረ። ከዚህ በላይ የተጠቀሱት የቴዎድሮስ ስልቶች በአንድ ጠቅልለን ብንመለከተው 2 ወሳኝ የሆኑ የማዕከላዊ ፊውዳል መንግስት አውታሮች የሆኑ ቁም ነገሮች እንደነበሩ መመልከት ይቻላል። ለፊውዳል መንግስት አከርካሪ የጀርባ አጥንት መሬት መሆኑ ይታወቃል። ቴዎድሮስ ለጦሩ ቋሚ የገቢ ምንጭ ሊሆን የሚችል ንዋይ ባሰቡ ጊዜ በመሬት ስሪት ላይ 2 እርምጃዎችን ለመውሰድ አቀዱ። አንዱ ለጦሩ በሰላም ጊዜ አርሶ የሚበላበት መሬት ለመስጠት፣ ሌላው ለግዳጁ በሚጠራበት ጊዜ ደግሞ ከመንግስት ለሚደረግለት ድጋፍ የሚሆን የገቢ ምንጭ ለማግኘት ሲሉ ቋሚና ማዕከላዊ የሆነ ግብር በፊውዳሉ ህብረተሰብ ላይ ለመጣል አቀዱ። ይህ ማለት ደግሞ የጨለማውን ህብረተሰብ የመንፈስ መሪ የሆነችውን የቤተክርስቲያን የመሬት ባላባትነት የሚነካ መሆኑ ነው። ቴዎድሮስ ሊዋጉት ከፈለጉት የመሳፍንት ግንባር ጎን በመንፈስ ህዝቡን አሸፍታ ትዋጋቸው ቆርጣ የቆመችው ቤተክርስቲያን ሊፋለሙ መሆኑ ነው። በዚህ ጊዜ ቴዎድሮስ የወሰዱት እርምጃ ከ100 ዓመታት በፊት ከሳቸው ቀደም ብሎ በአውሮፓ የነበሩ የፊውዳል ነገስታት ማዕከላዊ መንግስታቸው ሲመሰረቱ ከወሰዱት እርምጃ ብዙ የተለየ አልነበረም። የተለየ የሚያደርገው ነገር ቢኖር የአውሮፓ ማዕከላዊ የፊውዳል ሰራዊት መንግስት አመሰራረት ታሪክ ባንድ የተያያዘና በረጅም የታሪክ ወቅት የተከወነ የአንዱ ሀገር ተሞክሮ ለሌላው ሀገር ትምህርት የሰጠ መሆኑ ነበር። በአውሮፓ የአንዱ ሀገር ተሞክሮ በሌላው የጎረቤት ሀገር ህዝብ ትግል ላይ የማነሳሳት ግፊት መስጠት ብቻ ሳይሆን ቀጥታ የሆነ ተጽዕኖ ሊያርፍ የመጣ መሆኑ የታወቀ ነው። በዚህ የተያያዘ የታሪክና የባህል መሳሳብ ምክንያት በአንድ የአውሮፓ ክልል ውስጥ ያለ የአንዱ የፊውዳል ህብረተሰብ
በኃያሉ የጎረቤት የፊውዳል ቤተሰብ ላለመዋጥ ሲል እያንዳንዱ የአካባቢ መስፍን ለውስጣዊ የማዕከላዊ መንግስት ምስረታም የሰጠው እምቢተኝነትና ጦረኝነት ቴዎድሮስን ከገጠሟቸው መሳፍንቶች አቋም ጋር ባቻ የሚታይ አልነበረም። ከዚህ አንጻር ኢትዮጵያ በወቅቱ በዙሪያ ከነበሩና ዛሬ ከምናውቃቸው ሀገሮች ጋር የሚገናኝ የንግድ፣ የቋንቋ፣ የባህል ግንኙነት አልነበራትም። አካባቢዋ ከሷ በባሰ ጨለማ ውስጥ የወደቀ አካባቢ ነበረ። ይህ ብቻም አልነበረም። ይኸውም የቴዎድሮስ የማሰባሰብ ሙከራ የሚያዋስነው ዛሬ ከምናየው ትልቅ ሀገር ውስጥ ከሰሜን ሸዋ ጀምሮ ወደ ሰሜን ያለውን አካባቢ ብቻ መሆኑን አይዘነጋም። ይህም የቴዎድሮስ በሰሜን መወሰን በኋላ በምኒልክ ታሪካዊ የደቡብ የመስፋፋት እርምጃ ላይ የተነሱት አቅሚነት ስም አሰጣጥ ላይ የማይናቅ ሚና መጫወቱን እንመለከታለን። ይህን በመሃል አውሮፓ የኦስትሪያ የፊውዳል ስርወ መንግስትና የጀርመኑ የፕሩሲያ የፊውዳል መንግስት አካባቢዎች ሌሎች የፊውዳል መንግስት ጋር ከነበራቸው በቋንቋ የመጋባት፣ በሃይማኖት የመተሳሰር፣ በባህል በስነ ጥበብ የመጋጨት፣ በስርወ መንግስት ጋብቻ የመተሳሰርና በጦርነት የመደባለቅን ረጅም ታሪካዊ እንደ ምሳሌ ወስደን ከሳቸው አካባቢ ጋር ብናወዳደር ቴዎድሮስ በጨለማው ክፍለ አህጉር በጨለማ ኢትዮጵያ ውስጥ ካለምንም ቅድመ ታሪክ ተሞክሮ በአንድ ጠባብ አካባቢ የፊውዳል ማዕከላዊ ስርወ መንግስትን ለመመስረት መነሳታቸውን እንመለከታለን። ከዚህ የታሪክ ጉዞ አንጻር በእርግጥም የተወሰዱት እርምጃ አርቆ አስተዋይ እንደነበሩ የሚያመላክት እንጂ አንዳንድ የታሪክ ከይዘት ሳይሆን በቅርጹ ከሚመለከቱ ወገኖች ሊሉት እንደሚሞክሩት እብድ አልነበሩም። ቴዎድሮስ መሳፍንቱን በሰላማዊ መንገድ በአንድ አመራር ስር ለማምጣት የሚያስችለውን ከኋላ ታሪክ የወረሱት የስልጣን ሞራል ተጽዕኖ በህብረተሰቡ ላይ አልነበራቸውም። አንዱ እብድ የሆነው እንዲታዩ ሊያደርጋቸው ወደ አስቻለ እልህ የተመላው የኃይልና የአመፅ እርምጃ የወሰዳቸውም አንዱ ምክንያት የዚሁ በህዝቡ ላይ ሊኖራቸው ይገባ የነበረ የሞራል ተጽዕኖ ደካማ መሆን ነበረ። ሌላው ለዚህ የጭካኔ እርምጃ አወሳሰድ ወሳኝ ሚና የተጫወተው ምክንያት ቋሚ ጦር ለማቋቋም ቋሚ የገቢ ምንጭ መፈለጋቸው ነው። ይህ ደግሞ የገቢ ምንጭ የሆነው የመሬት ስርዓት እንዲቀይሩ አስገደዳቸው። መሬትም የተያዘው በመሳፍንቱና በቤተ ክርስቲያኑ በመሆኑ በቴዎድሮስ ላይ በአንድ በኩል መሳፍንቱን በግንባር ሲያሰልፍባቸውም፣ በሌላ በኩል አማጽያኑን ህዝብ በንጉሱ ላይ እንዲዘምት መንፈሳዊ ተጽዕኖ ማሳረፍ የምትችለውን ቤተክርስቲያን በተቃራኒ አስቆመባቸው። ከጥንት ጀምሮ ዘልቆ ከመጣው የሰው ልጅ ታሪክ ውስጥ ለእያንዳንዱ ወራሪ ኃይል የሞራል በትር በመሆን በማገልገል ብቻ ሳይሆን ለወራሪውም ትክክለኝነት ቅባ ቅዱሷን ስትሰጥ የመጠችና የመንፈስ መሪ የሆነችውን ቤተክርስቲያን ቴዎድሮስ ከጎናቸው አጡ። የእሳቸው ትልቁ ሽንፈት ይህን የሞራል በትርና የመንፈስ መሪ ለመጨበጥ አለመቻል ነበር። የእብደታቸውም የፕሮፓጋንዳ ታሪክ የተሰበከው በቤተክርስቲያኗ መሆኑ ያለ ምክንያት አልነበረም። የተመሰረተችበትና ተሰራፍታ የያዘችው መሬት ተሸንሽኖ የቋሚ ጦር ቀን ለማስገኛ ሊሆን ሆነ። እርምጃውም ህዝቡን ከተራ ባርነት ነፃ አውጥቶ ከፊውዳል መሳፍንት የጦር ማገዶነት አድኖ በማዕከላዊ ባለው የገባርና አስከባሪ ግንኙነት ሊተካው ሆነ። በጥቅሉ በፊውዳልና በጭሰኛ መሃል በተሳሰረ መሰረት ላይ የሚዋቀር ማዕከላዊ የፊውዳል መንግስት ለመመስረት በተነሱት ቴዎድሮስና እንደ ቅርጫ በተከፋፈሉት የአካባቢ የፊውዳል መሳፍንት የመሬት ይዞታዋ ጥቅሟን ላለማስነካት በወሰነችው ቤተክርስቲያን መሃል በሰላም የማይፈታ ቅራኔ ተከፈተ። በኋላ ላይ ቴዎድሮስ ይበልጥ የጨከኑት በቤተክርስቲያኗ ላይ መሆኑን ያሳየው ቁም ነገር ቢኖር የመንፈስ እምነታቸውን ለኢትዮጵያ አንድ መሆን ከነበራቸው ወሰን የሌለው ብሔርተኝነት ጋር መጋጨት ነበረ። በዚህ የእልህ ትንቅንቅ ውስጥ የተበታተነው ግን በእምቢተኝነት ግንባር የተሰለፈው የመሳፍንት ኃይል በቴዎድሮስ ላይ ድልን በማይቀዳጅበት ሁኔታ ውስጥ ገብቶ በቤተክርስቲያንም ከመሳፍንቱም ጋር ሆነና ንጉሱን በማውገዝና ህዝቡን ከስራቸው በማሸፈት እንዳይገዛ በመገዘት ጦርነቱን በእልህ ተያዙት። ንጉሱም ዛሬ ድል አድርገው የሄዱትን መሳፍንት እንደገና ሲሸፍት የሸፈተው እንደገና ሲቀጡ ጦርነቱን በጥቅል አሸንፈው እንደፈለጉት ማዕከላዊ መንግስት ለመቋጠር እንዲችሉ ታሪክ ከጎናቸው ባለመቆሙ ውስጥ ገብተው ራሳቸውን ለመቆጣጠር አስቸጋሪ ሁኔታ ውስጥ የከተቱት ጦርነት ውስጥ ገቡ። በዚህ መሃል ህዝቡ የጦርነት መኖ ሆኖና የተለያዩ መሳፍንት ጀሌ ጦር ቀላቢ ሆነ። ለረጅም ጊዜ ከመልክ ተለይቶ በረሃብ ረገፈ። በሀገር ውስጥ ሽፍተኝነትና ዘረፋ ተስፋፍቶ ድሃዊ ህዝብ የቀን ጅብ በለው። ቀደም ሲል የውጭ እጅ የነበረበት የገለኝ ወረራ ያስተማረን የመከዳዳትና ሃይማኖት የመቀየር አጸያፊ የታሪክ ተሞክሯችን አስከፊ በሆነ ሁኔታ ደግሞ በሀገራችን ታሪካዊ ለመጀመሪያ ጊዜ መሳፍንቱንና ቤተክርስቲያን በማበር በውስጥ የተነሳን ቅራኔ ለመፍታት ሲል ቀደም ሲል ቴዎድሮስ ከውጭ ኃይላት ጋር የነበራቸውን ቅራኔ ተጠቅመው ከመጣው ወራሪ ጠላት ጋር አብረው በግንባር ቆሙባቸው። ስለሆነም አፄ ቴዎድሮስ ለዘመናቸው ታዳጊ የሆነ አንድ ጠንካራ ማዕከላዊ አስተዳደር ያለው የተዋህዶ ትልቅ ሀገር ለመመስረት ከተነሱበት ዓላማ ሳይደርሱ ከውስጥ በቤተክርስቲያን በፊውዳል መሳፍንት መንገድ መሪነትና በእንግሊዝ ወረራ ትብብር ታሪካቸው እንደ ኢትዮጵያ አቆጣጠር በ1868 ተዘጋ። በአፄ ቴዎድሮስ ዘመን ህብረተሰባችን ገና የተሟላና ጠንካራ ማዕከል ያለው የፊውዳል ህብረተሰብ ለማዋቀር የሚያስችላት የተበታተኑ የአካባቢ ጅማሮ የፊውዳል
ህብረተሰቡ ጎጆዎች ያልጠነከሩበት ወቅት ነበረ። ከዚህ አኳያ አስተዋጽኦቸው ዛሬ ወደኋላ ሂደን ስንገመግም በሚቀጥለው ትውልድ የሚፈታ ጅምር የታሪክ ቋጠሮ አስረውና አጥብቀው ከመተው ሌላ ሊያደርጉት የሚችሉት አንዳች ነገር እንዳልነበር ግልጽ ነው። የአፄ ዮሐንስ ታሪካዊ አስተዋጽኦ። ታሪክ ክቡር የሆነ የህዝብ ሁለንተና የህይወት መዝገብ ነው። በታሪክ ሂደት ውስጥ የነበረ የትውልድ ህይወት አንዱ መስታወት አጥርቶ በቅብብሎች ለሚከታተለው ትውልድ የሚያስተላልፉት መሳሪያ ታሪክ ነው። ሊከበር የሚገባ ክቡርም ነገር ነው። ከበሬታው የሚገለጸው እንዳለ ሳይቀነሱበትና ሳይጨመርበት ተጣብቆ የታሪኩን ቀጣይ ለሆነው ህብረተሰብ ባለታሪክ ትውልድ መዝግቦ የማስረከብን ያህል ክብር አለው። ክቡራትና ክቡራን፣ ይህ ቀላል ኃላፊነት አይደለም። ይህን ኃላፊነት እንዲሸከም አደራ የተሰጠው ትውልድ ያለበት ኃላፊነት የራሱን የታሪክ ድርሻ ከድክመቱ ሰርቆ ሳያስቀር ከጥንካሬው ላይ አግኖ ሳይጨምር እንዳለ ለሚቀጥለው ትውልድ ማስተላለፍ ብቻ አይደለም። ይልቁንም ከቀደሙ አባቶች የተረከበውን ታሪክ ለዛሬ ትግበረቱ ይረዳው ዘንድ መለስ ብሎ ሲቃኘው ሊያገላብጠው ለእነሱ እንዲሆንለት እንደሚፈልገው ሳይሆን ታሪኩን እንደነበር ሊያነበው ሊማረውን ሲገባ ነው። ታሪክ ለዓላማው ማስፈጸሚያ ሲልም ማጣመም ለችግሮች ማምለጫና ለድክመቶች መሸፈኛ ይሆን ዘንድ የነበረን የታሪክ ድክመት መካድ ወይም ደግሞ እንደ ማፈሪያ ሊያያቸው አይገባም። በታሪካችን የነበሩ ድክመቶች እንደ ድሎቶቻችን ሁሉ የተሟሉ የታሪካችን አንድ አካሎች መሆናቸውን አጥብቀን መገንዘብ ይጠበቅብን ነው። ምንጭ ይድረስ ለባለ ታሪኩ ከተስፋዬ መኮንን። ሸር ላይክ እያደረጋችሁ ቻናላችን ስለምታበረታቱ እናመሰግናለን።